አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ በዘዘት ይበረልኝ። ውድ የሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ እህት ወንድሞቼ ደግሞ ከልብ አመሰግናለሁ። የኔ ውዶች ኖሮልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሆን እላለሁኝ ማለት ነው። ያው እንደተለመደው ደግሞ ዛሬ በሌላ ቪዲዮ ብቅ ብያለሁኝ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ውዶች። እና ዛሬ የአራቱ ሀሊፋዎች ቤተሰባዊ ጥምረት በሚል መጥቻለሁኝ ማለት ነው የኔ ማሮች። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ አትርሱ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። እያላችሁበት አላህ ይጠብቃችሁ። የአራቱ ሀሊፋዎች ቤተሰባዊ ጥምረት ሻኢዎች ቀድሞቹ ሶስት ሀሊፋዎች አቡበክር፣ ዑመር እና ዑስማን ላይ ከአልይ ጋር ጸብ እንዳላቸው አድርገው ይቀጥፋሉ። ሆኖም አልይና ሶስቱ ኸሊፋዎች እንኳን በመካከላቸው ጥላቻ ሊኖር ከመዋደዳቸው የተነሳ በደም የተሳሰረ ቤተሰብ መስርተዋል። ቀጠለን። አንደኛ አልይ አቡበክርን ሚስት አግብቷል። አልይ የአቡበክርን ሚስት አግብቷል። አቡበክር አስማ ቢንት ኡመይስ የተባለች ሚስት ነበረቻቸው። ከእሷም ሙሐመድን ወልደዋል። አቡበክር ሲሞቱም አልይ አገቧትና የሐያ እና አውን የተባሉ ልጆችን ወለዱ። ከዚያም የአልይን እና የአቡበክር ልጆች ወንድማማቾች ሆነዋል። አልይ ለአቡበክር ጥላቻ ቢኖራቸው ከነሱ ከሞቱ በኋላ ሚስቶቻቸውን ፈጽሞ ሊያገቡ አይችሉም። ሁለተኛ ዑመር አልይን ልጅ አግብቷል። አልይ ከፋጢማ የወለዷት ኡሙ ኩልሱም የተባለች ልጅ ነበረቻቸው። በኋላም ዑመር አባቷና ዘይድ የተባለ ልጅ ወለዱ። ዘይድ በልጅነቱ ቢሞትም እንኳን በዚህም አልይና ዑመር አማቾች ሆነዋል። አልይ ለዑመር ጥላቻ ቢኖራቸውም ልጃቸውን ሊድሯቸው አይፈቅዱም ነበር። ሶስተኛ አልይ ልጆቻቸውን አቡበክር፣ ዑመር፣ ዑስማን በማለት ሰይመዋቸዋል። ይህ የሆነው አቡበክርም ዑመርም ዑስማንም ሞተው እነሱ ኸሊፋ ከሆኑ በኋላ ሲሆን ልጆቻቸው እንደ አቡበክር፣ ዑመርና ዑስማን እንዲሆኑላቸው ከመመኘት ነው። ስሙ በተለምዶ የመጣ ነው እንዳይባል ደግሞ ከአልይ በፊት ከአህሉል በይቶች ልጅን አቡበክር ብሎ የሰየመ አንድም ሰው የለም። ሰው ደግሞ ልጁን በሚወደው እንጂ በሚጠላው ስም አይጠራውም። አራተኛ ሐሰን አቡበክር የልጅ ልጅ አግብቷል። ሐሰን የአቡበክር የልጅ ልጅ አግብቷል። አቡበክር አብዱራህማን የሚባል ልጅ ያላቸው ሲሆን እነሱም ሂንዲ የምትባል ልጅ ወልደዋል። ሐሰንም ሂንዲን አግብቷል። አምስተኛ ሁሰይን የአቡበክር ሰዲቅን የልጅ ልጅ ሀፊሳ ብንት አብዱራህማን ኢብን አቡበክርን አግብቷል። ስድስተኛ ሐሰን ከልጆቹ መካከል አንደኛውን አቡበክር አንደኛውን ደግሞ ዑመር በማለት ሰይሟቸዋል። ይህም ከሁለቱም ኸሊፋዎች ህልፈት በኋላ የተከሰተ ሲሆን ሐሰን አቡበክርና ዑመር ያለውን ውዴታ የገለጸበት ነው። ሰባተኛ ሁሰይን ከልጆቹ አንዱን ስሙን አቡበክር ብሎታል። ስምንተኛ ዘይን አልአብዲን ኢብን ሁሰይን ኢብን አሊ አንድ ልጁን ዑመር በማለት ሰይሞታል። ዘጠነኛ የሺአ ኢማሞች የአቡበክር ሰዲቅ የልጅ ልጆች ናቸው። ሺአዎች አምስተኛ ኢማም የሚሉት ሙሐመድ አልባቂር ኢብን አሊ ኢብን ሁሰይን ኢብን አሊ አቡበክር የልጅ ልጅ የሆነችውን ፋጢማ
ብንት ቃሲም ኢብን ሙሐመድ ኢብን አቡበክርን አግብቷል። ከዚያም ስድስተኛ ኢማም የሚሉት ጃዕፈር አሳዲቅ ከእሷ የተወለደ ሲሆን ቀሪዎቹ ስድስት ኢማሞች የጃዕፈር የልጅ ልጆች ናቸው። በዚህም ሺዓዎች አቡበክርን ቢጠሏቸውም ኢማሞቻቸው በእናታቸው በኩል የአቡበክር ሰዲቅ የልጅ ልጆች ናቸው። ምናልባት ዘር በሴት አይቆጠርም የሚል ካለ ደግሞ በእርግጥ በኢስላም ይቆጠራል። የነቢዩ ሰለላሁ ዐለይሂ ወሰለም ዘር የምንለው በሴት ልጃቸው በኩል የመጣን እንጂ ከወንድ የተገኘ ልጅ የላቸውም። ሰባተኛው የሺዓ ኢማም ሙሳ አል-ካዚም ልጆች አንዱ ስሙ አቡበክር ነው። ይህንንም የሺዓ የታሪክ ጸሐፊ አህመድ አል-አረቢሊ ጽፎታል። 11ኛ ሙሳ አል-ካዚም አንድ ልጅ አኢሻ የምትባል የሺዓ የታሪክ ዘጋቢው አል-ሙዲፍ ጽፏል። 12ኛው የሺዓ ኢማም አሊና አርሪዲ አንድ ልጁን አይሻ እንዲላት የሺዓ ዘጋቢዎች ጽፈዋል። 13ኛ ሐሰን ሺዓዎች የአሊ ጠላት ነው የሚሉትን የጠልሃ ኢብን ኡበይዱላህን ልጅ ዑመር ኢስሐቅን አግብቷል። ሐሰን ሲሞትም ሁሰይን አግብቷታል። 14ኛ ሐሰን ሁለት ልጆቹን ሺዓዎች የአሊ ጠላት የሚሏቸው በጠልሃ እና ኡበይድላህ ስም ሰይሟቸዋል። አልይና ቤተሰቦቹ አቡበክርን፣ ዑመርን፣ ዑስማንንና ሁሉንም ሰሃቦች አብዝተው ይወዳሉ። የሚጠሏቸው አህሉል በይቶችን እንወዳለን የሚሉት ሺዓዎች ብቻ ናቸው። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁኝ የኔ ማሮች። ላይክ ሰብስክራይብ አድርጉ፣ አብረን እንደግ እና የዛሬውን ቪዲዮ ወይም በዛ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።